ካለች አግቡ ነው የሚለው። በዚህ ላይ ደግሞ ሸሪዓ የሚለው ለመጀመሪያው አሟልታላችሁ ያ እሱ ያለውን ንብረት ትርፍ ከሆነ ያግባ ከፈለገ የሚለው እንጂ እሷ እንዳለች ሄዶ ሌላ ሴት ያግባ አይልም። በሸሪዓም ከሄርን ማለት ነው። ገባች? አሁን ደግሞ እነሱ ይታረቁ። እኔ ከነሱ ኑሮ ወጥቻለሁ። አሁንም ወጥቻለሁ። ለምን እኔ አልፈልግም፣ እንደዚህ አይነት ኑሮ አልፈልግም። ሰልችቶኛል፣ ደክሞኛል። መርያምም እንደዛ አልፈልግም። አንቺ ባለሽበት ሁለታችንም አንድ ላይ ተስማምተን ሙባረክ ነው ለካናን እያለች ነው። ኖ እኔ አልፈልግም። እነሱ ይኖሩ። ቅድም እንዳለሽ እኔ እየሰማሁ ነበረ። ከቤት ወጥቻለሁ። ወጥቼ ከሷ ጋር ከራይቼ ኖራለሁ። ሌላ ምን አማራጭ ያለኝ አለ። እንደዛ እንዳለ እኔም ሰምቻለሁ፣ ተስማምቻለሁ። በዚህ ሀሳብ ሄዶ ይኖር። እኔ ግን ለማለም አዳምጫታ ሰሙዬ መርያምንም አዳምጫት። አላቃትም። ለምን አዳምጣታለሁ? አላቃትም። እዚህ ላይ ነው ያያት። በምን አውቂያት ነው የሚያዳምጣት? እቤት መታለች አላልሽም? በቀደም ብትመጣም እሷ ነግራሻለች ሁሉንም ነገር ምን እንደተፈጠረና እንዴት እንደሄደች ነግራሻለች። ጥሩ ሰው እንደሆንሽ ነው የነገረችን። እቤት እኔ አሁንም ለሴት መጥፎ አይደለሁም። ለምን ሴት ስለሆንኩ መጥፎ አይደለሁም። ለማንኛውም ሴት መጥፎ አይደለሁም። መሆንም አልፈልግም። ለምን እኔ ላይ የደረሰው እነሱ ላይ እንደርሶ እንዲያዩ ስለሚፈልግ ለዛ ነው። ማለት እኔ ላይ የደረሰው እነሱ ላይ ደርሰው ስቲ ነገ ሶስተኛ አግብቶባት እሷ ምን ልታይ ነው? ላይ ሶስተኛ ሚስት ያገባባት ለምን እንድትቀምሰው አንቺ ይቀርላታል። ወንድ ልጅ እኮ አንዴ ከለመደ ፋይቶ ነገ ሶስተኛ ማግባት ትዳር ከነሱ ኑሮ ወጥቻለሁ። ማንም ሰው ይወቅ ይስማ። የነሱን እንደሰማ ህዝብ የኔንም ይስማ። ለምን ዝም ማለቴ ብዙ ነገር አደርገውኛል። ጫዋማውኔ ብዙ ነገር አደርጎኛል። ዝም ብዬ ቤት ውስጥ መኖሬ ሚዲያ ላይ ወጥቼ እንደማንኛውም ሰው ላይቭ ስለማልገባ እንደማንኛውም ሰው ስለማልል እሷ አታውቅም። እሷ ፋራ ናት። እሷ እኮ ምንም አታመጣም እንድባል ተብሎኛል፣ ተደርጎኛል። እኔ ግን እንደዚህ አይደለም። ሁሉንም ነገር እያወቅኩ እየሰማው ይሄ ነገር እንደዚህ ይሆናል አይሆንም እያልኩ ነው እስከዛሬ የኖርኩት። ይሄው አሁን ደግሞ እውነታውን አየው ሰማው። ከዚህ በላይ አልችልም። እነሱንም ህዝቡንም አውቋል። የኔንም እንዲያውቅ እኔ ከነሱ ኑሮ ወጥቻለሁ። አሁንም እወጣለሁ። እርጉዝ ነኝ። እርጉዝ ነኝ። የ6 ወር እርጉዝ ነኝ። ግን ምንም አይመስለኝ። መንገድ ላይ ወጥቼ ለምኜ ልጄን አሳድገዋለሁ። ወይ ደግሞ እስኪወድ ከዚህ ቤት አልወጣም። ወልጄ ልጁን ትቼለት እወጣለሁ። ችግር የለውም። ግን እነሱ እንዳይለያዩ ሲጀመር አይለያዩም። እንዳይለያዩ ብቻ አርጋቸው። ነው እኔ የምናገረው። ሰሚራ አንድ ቤት እያፈረሱ አንድ ቤት መገንባት እኮ የለም። እኔና እኔ በቃኝ ሰለቸኝ። ደስታመኛ ደስታመኝ ያኖራቸዋል። እነሱ ያኖራቸዋል። እሱ አለች ለልጆቼ፣ እሱ ደግሞ አባታቸው ነው። ምንም አይሆኑ። ልጆችሽን ለእንጀራ እናት ጥለሽ ትወጣለሽ። ችግር የለውም። ለልጆቼ እናት ትሆናለች ብሎ ነው ያመጣት። እንደዛ አምኖ ስላመጣት እቺ በቃኝ በቃ ትሂድ፣ ለልጆቼ አታስፈልግም፣ እናታቸው ለመሆን አትሆንም ብሎ ነው የወጣ። ገብቶሻል? ስለዚህ ልጆቼ አላህ ነው የሚያኖራቸው። ከአላህ በታች ደግሞ እሱ አለ አባታቸው ነው። ወዶ ሳይሆን በግድ አባታቸው ነው። እሷም ደግሞ እስከ ገባች ድረስ ወዳ አይደለም ልጄን የምታሳድገው። መርያም ይኸውልሽ በጣም ተወድሻለች። መሪም ንገሪያት እንዴት እንደምትወጃትና እሷ ባለችበት እንደሆነ ትዳራሽ። እኔ ምንም ብትለኝ አልሰማም። ሀቢባ እሷን አላቃትም፣ ሲጀመር አላቃትም። እኔ ኢትዮጵያ ገብቼ ነበር። ካስታወስሽ ኢትዮጵያ ሆኜ የሆነ ጥያቄ ጠይቀሽኝ ነበረ። መልሼልሽ ነበረ። ያን ጊዜ ነው ኢትዮጵያ ነበርኩ። ምን እንደተፈጠረ እንዳለ እኔ አላውቅም፣ አልሰማውም። ቤቴ ነው ባሌ ነው ብዬ ልጄን ይዤ መጣሁ። እሱንም ደግሞ እኔ ፈልጌ አይደለም የመጣሁት። በቲክቶክ ነው የተዋወቁት። ሰሚራ በቲክቶክ ነው ታውቂያለሽ? ቲክቶክ ያመጣው መዘዝ ነው። ያመጣው መዘዝ አውቃለሁ። ወዶ ፈልጎ ነው የተዋወቃት። እሷም ወዳ ፈልጋ ይሆንልኛል ተመችቶኛል እንዳለች እንደዛ አስባ ነው የተዋወቀችው። ስለዚህ እኔ ወጥቼላቸዋለሁ። ግን ልጄ
መርየም ግን ሌላ ሚስት እንዳለውና አንቺ ሁለተኛ ነሽ ወይ ሶስተኛ ነሽ? ይሄን ታውቂያለሽ? እሱ ፕራይቬት ብዙ ሚስት ነው አለ። እኔ ግን አሁን ለራሴ ብቻ ነው የማወራው እንጂ ለሌላ ሰው አላወራም። አይገባኝም። ፕራይቬት ብዙ ሚስቶች ነው ያሉት፣ ግን በይፋ የወጣች አንድ የወለደችለት የልጁ እናት አለች። አዎ በግን በፕራይቬት ብዙ ሚስቶች ነው አሉ። 6ም 7ም መሰለኝ አሉ። ግን እኔ ለራሴ ብቻ ነው የማወራው እንጂ ለሌላ ሰው አይገባኝም። አንቺ ስንተኛ ነሽ? እኔ ይሄ እንግዲህ እኔም ከሷ እኔ አወራለሁ በተራ ነው። አልፈልግም። እኔ ስሜ ለማጥፋት ስለሆነ ተቀምጬ ልሰማላት አልችልም። እኔ በህግ ነው በህግ ያልፋት ታስፈራራት። ሙባረክ ነፃ የሰደበችኝ ነው እኮ እንደፈለገች ስለኔ ወንድ ሴት ስለሆነች ቅድሚያ እንሰጣታለን። ወንድሜ አንድ ነገር ብትሆን ተጠያቂ እሱ ነው። እያሰራራኝ ነው በውስጥ ማለት ነው። እኔ አንድ ነገር ብትሆን እኔ ትላንትና ራሴን ጠፍቼ ነበርኩኝ፣ ግን አላህ ነው ያተረፈኝ በሱ ምክንያት ማለት ነው። ካላ በታች ደግሞ አጠገቤ ያሉ ሰዎች ነው ያተረፉኝ በሱ ምክንያት ማለት ነው። በረኪና ልጠጭ ሞክረሽ ነው? ወላሂ ጠጥቻለሁ። ሞቼ ነበርኩኝ አይደለም። ይሄ ትክክል አይደለም። እሺ እንደዛ አይደረግም። በሱ ምክንያት እኮ አንቺ የምትኖሪላቸው ቤተሰቦች የሉሽም? ለወንድ ብለሽ አልቻልኩም። ወላሂ በጣም ችግር ውስጥ ነው አለሁት። በጣም ችግር ውስጥ ነው አለሁት። አልቻልኩም። ማርያምዬ ችግርሽን እንሰማለን፣ ከጎንሽ እንቆማለን። ግን ለወንድ ብሎ በረኪና መጠጣት ትክክል አይደለም። ለምን? የምትኖሪለት ቤተሰብ የለሽም? እናት፣ አባት፣ እህት፣ ወንድም የምትኖሪላቸው ለሱ ብዬ ሳይሆን አቡዬ ለሱ ብዬ ሳይሆን እሱ ያደረገኝ ነገር ብዬ ነው። እኔ ብዙ ነገር ነው ያደረገኝ። እሺ አሁን ያደረገሽን ነገሮች ንገሪኝ። በሙባረክ የተበደልሽውን ነገር ንገሪኝ። ሳሙሽ በመጀመሪያ ማለት ነው አይድ አሰራልሻለሁ ብላ ጠየቀኝ። እሺ ያልኩ 9000 ብር ነው ሰጠሁት ለአይድ ማለት ነው። እሺ ያልኩኝ ካንስሌሽን አለኝ ማስረጃ ማለት ነው። እልክልሻለሁ አሁን በውስጥ ካንስሌሽን እና ካንስሌሽን ሰጥቼ 9000 ብር ሰጥቼ በሌላ ለሳይንስ ላይሰንስ ደግሞ ማለት ነው ለመንጃ ፈቃድ ላይሰንስ ትጀምራለሽ 10000 ብር ነው አለ። እሺ ብዬ ነው 10000 ብር ሰጠሁት። ቶታል ድርሃም ማለት ነው 19000 ብር ነው ሰጠሁት ለአይድና ድርሃም እሺ ድርሃም እያልሻው። ከዛ ሌላ ደግሞ ወርቅ ነበረኝ። ወርቅ አለ አሁን ፎቶ ልኬልሻለሁ። አላየሽም? እስቲ ወርቁን አላየሁም። መጨረሻ ላይ ነው ብዙ ስለላክሽ ዶክመንቶች ለኔና ለሱ ፎቶ ልኬልሻለሁ። አለ ወርቅ እጄ ላይ። እሺ አው ቀለበትሽ ላይ ያለው ወፍራሙ ነው እሱ ነው? አዎ ወርቅ ነው እሱ። ለወለጋ ወርቅ ነው። እና አመዳም ቤት ከገባሽ ይሄ ወርቅሽ አመዳም ትወስዳለሽ፣ ፊዲ አስቀምጫ እኔ ጋ ይሁን አለ። እሺ ብዬ አውልቄ ሰጠሁት። ወርቄ ማለት ነው። ማስረጃ አለኝ። ከዛ በኋላ ከሰጠሁት በኋላ 1 ወር 2 ወር በኋላ መሰለኝ ወርቄን መልስልኝ፣ እጄ ባዶ መሄድ በጣም ደበረኝ ምናምን አልኩ። ይቅርታ ከተናደድኩ ማውራት አይችልም ነኝ። ተረዳልሽ። በጣም ይጣፍጣል፣ ቆንጆ ነው፣ ሁሉም ይገባል። አዎ ወርቄን መልስልኝ አልኩ። ለማነባ ወርቅሽ ነው አንቺም አላቅሽም ወርቅሽም አላቅም ሸጥቼ ነው በላሁት አለኝ። ቦይስ አለ ለሱ ድምፅ ማለት ነው። ለእኔ ጽፈት ነው አለ፣ ለሱ ደግሞ ቦይስ አለ። ልክልሻለሁ ከፈለግሽ። እና አሁን እኔ ካንስሌሽን እንደሰጠሁት 3 ወር ነው 9 ቀን 2ኛ ወር ነው ሰጠሁት ካንስሌሽን ማለት ነው። አሁን ስንተኛ ወር ነው? አሁን ያለነው 5ኛ ወር ቀን 8 ነው ያለነው። 5ኛ ወር ቀን 8 ነው። 2 ወር ሆነሽ ከሰጠሽ 3ኛ ወር ነው ማለት ነው። 3 ወር ነው ማለት ነው። እኔ ካንስሌሽን ያሰጠው ከትውውቅ ጀምሪ እንዲገባ ነው። ይኸውልሽ ኮሜንቱን አይሹ እንዳለ ህዝቡ እንዴት ተዋወቃችሁ? ማን ነው አምጥቶ ሙባረክን ያስተዋወቀሽ? ከዛ ጀምሪ። በቲክቶክ ነው ተዋወቅና በሱ ቤት አንቺ